ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ገራገር ግዲ አረዳ ሆዴ ነፍስ ነገር ገራገር እንዴት አረክልኝ የመውደድ ነገር ገራገር አልሰንባይ ወስቶ ልቤ ከሚቸገር ገራገር ነው ባወቀኝ እንደምታገር በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ቀደም ተገልጋይ የነበረ ጌዲዮን ሙላቱ የቅብር ስነ ስርዓቱ ዛሬ ተፈጽሟል። በጎብኚዎችና በረጂዎች ዘንድ ተወዳጅ የነበረው ጌዲዮን ሙላቱ በትናንትናው ዕለት ከዚህ ዓለም በሞት መለየቱን የማዕከሉ መስራችና ዋና ስራ አስኪያጅ ቢኒያም በለጠ ለኢቢሲ.ስትሪም መግለጹ ይታወሳል። በቅርብ የሚያውቁት ጓደኞቹ ጌዲዮንን ሲገልጹት ለ12 ዓመታት በመቄዶንያ ሲኖር ከፊቱ ሳቅ አይጠፋም፣ መካሪያችን ነበር ይላሉ። በጎብኚዎች ዘንድም በጣም ተወዳጅ እንደነበር ይገልጻሉ። በ1980 ዓመተ ምህረት በአዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገው ወጣት ጌዲዮን በ1999 ዓመተ ምህረት የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ የኖረው ጌዲዮን በ2005 ዓመተ ምህረት ወደ መቄዶንያ ማዕከል መግባቱንና በማዕከሉ በልዩ መኝታ ክፍል በየዕለቱ ልዩ እንክብካቤና ሕክምና እየተደረገለት መቆየቱ ተገልጿል። ጌዲዮን በመቄዶንያ ግቢ ውስጥ ልዩ የመኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በትናንትናው ዕለት ሚያዝያ 4 ቀን 2017 ዓመተ ምህረት በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። የጌዲዮን ሙላቱ ስርዓተ ቀብር መቄዶንያ የአረጋውያን የአእምሮ ህሙማን መርጃ ማዕከል ፊት ለፊት በሚገኘው አያት መድኃኔዓለም ቤተክርስቲያን ተፈጽሟል። በስርዓተ ቀብሩ ላይ የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢኒያም በለጠን ጨምሮ የማዕከሉ አረጋውያን እንዲሁም ወዳጆቹ ተገኝተዋል። ጌዲዮን በትልቅ ሆስፒታል የልብ ሕክምና ሲደረግለት የነበረ ቢሆንም ግን መትረፍ አልቻለም። እንግዲህ ተሰማችሁ ነው። የጌዲዮን ስርዓተ ቀብር ዛሬ ተፈጽሟል። ስለ ጌዲዮን ስነሳ እኔ ብዙ ጊዜ ታዋቂ አርቲስቶች፣ ጎብኚዎች ወደዛ ሲሄዱ ብዙ ጊዜ ብዙ ሰዎች ከሱ ጋር ፎቶ ይነሳሉ። እጅግ ብዙ ጊዜ ደግሞ ፎቶ ስነሳ በጣም ሳቅ ብሎ ነውና ፎቶ የሚነሳ ሁሌም ደስተኛ ነው ነበር። እኔ በጣም ስለሱ ሳስብ በጣም የሚያሳዝነኝ ነገር እንግዲህ እንደውም ይሄ በሽታ ያጋጠመው እንደ ምክንያት የሚታሰበው ምንድነው? እሱ ይሄ በሽታ እሱን ሲያጠቃ በ19 ዓመቱ ነበረ። ስትሮክ እንግዲህ እንደምታውቁ ብዙዎች ያጠቃል። ግን የዚህ በሽታ መጠቃቱ ምክንያት የእናትና አባቱን በአንድ ጊዜ ማጣቱ ነው ይባል በድንገት ያጋጠመው ነው የሚባለው። እናትና አባቱ እንግዲህ በህይወት የለውም። እሱ በዚህ በሽታ ከመጠቃቱ በፊት ነበር በህይወት ከዚህ በሞት ከዚህ ዓለም የተለዩና እኔ ሁሌም ስለሱ ሳስብ ስለ ቤተሰቦቹ ስለ እናትና አባቱ ሳስብ በጣም እጅግ በጣም አሳዛኝ የሆነ ሰውና እጅግ በጣም የሚያሳዝን ወጣት ነበረ። እንግዲህ እንደምታውቁ መቄዶንያ ከመግባት በፊት አክስቱ ጋር ይኖር ነበርና አክስቱ ነበረ እንክብካቤ የምታደርግለት። ያ መቄዶንያ ከተቋቋመ በኋላ ደግሞ ወደ መቄዶንያ ገባ። እጅግ ብዙ ሰዎች አወቁት፣ ብዙ ሰዎች ወደዱት። የኢትዮጵያ እጅግ በጣም ታዋቂ ሰዎች፣ አርቲስቶች፣ ፊልም ሰሪዎች፣ የተለያዩ ባለሀብቶች፣ የውጭ ዜጋዎች መቄዶንያ ሲሄዱ ብዙ ጊዜ የሚጎበኙት ዋናው የሚጎበኝ ማነው ቢባል እሱ ነው ማለት ይቻላል። እና እኔ ድሮ ራሱ የእሱን ቪዲዮዎች አይ ነበር። ከዛ ጊዜ ጀምሮ ነበር በቴሌቪዥን ራሱ ይታይ ነበር። ስለ መቄዶንያ ስነሳ መጀመሪያ ለሚወጣ እሱ ነበር እና ምክንያቱም እዛ ለረጅም ጊዜ የቆየ ነው። ልክ እዛ ውስጥ ያደገ ነው ማለት ይቻላል። ልጅ ነበር እንግዲህ ወደዛ ስገባ እዛ ውስጥ ለ12 ዓመት ቆይቶ ደግሞ በ17 ዓመቱ ዛሬ ትናንትና ማረፉ ሲሰማ እጅግ በጣም አዝኜ ነበርና አንዳንዴ ህይወታችን ያው የተሰጠን አሜን ብለን ከመቀበል ውጪ አንዳንድ ጊዜ በራሳችን ምርጫ ብዙ ነገሮችን ማድረግ አንችልም።
እና እግዚአብሔር ያደረገው በሙሉ ደግሞ ትክክል ስለሆነ አምን ብለን ከመቀበል ውጭ ምንም ማድረግ አይቻልም እና እኔ ጌዲዮን ህልፈተ ህይወት እጅግ በጣም አዝኛለሁ። ፈጣሪ ለወዳጆቹ ጽናት ይስጣቸውና ለእሱም ደግሞ ከደጋጎች ጎን ያስቀምጥልን ማለት ፈልጋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ፈልጋለሁ። እኔ ወንድማችሁ ፕሮሰስ ነኝ። ሰላም ሆኖልኝ እወዳችኋለሁ።